በዩቲዩብ ታሪክ የመጀመሪያው 500 ሚሊዮን ሰብስክራይበር ያለው ቻናል። አዎ ይህ ታሪካዊ ቁጥር ማንም ሳይቀድመው ለመጀመሪያ ጊዜ ማሳካት የቻለው ብቸኛው ሰው ሚስተር ቢስት ወይም ጂሚ ዶናልድሰን ነው። ይህም ቁጥር የአሜሪካ የካናዳና የሜክሲኮ ህዝብን ድምር ይዛል። ይህ ሽልማት በዩቲዩብ ኩባንያ ታሪክ ለመጀመሪያ ጊዜ የተሰራና ለአንድ ግለሰብ የተሰጠ ብቸኛው ውድ ቅርስ ነው። ነገር ግን ጂሚ ወይም ሚስተር ቢስት ይህንን ታሪካዊ ወቅት በልዩ ውድድር አከበረው። 50 ታዋቂ ዩቲዩበሮች $1 ሚሊዮን የሚያሸልም ሽልማት። ይህም ቪዲዮ እጅግ በጣም በሚገርም ሁኔታ ኢንተርኔቱን ዓለም ተቆጣጥሮታል። ጂሚ ወይም ሚስተር ቢስትም እያያቸው ያደጉትን እጅግ በጣም ታዋቂ 50 ዩቲዩበሮችን አንድ ላይ ሰብስቦ ለ$1 ሚሊዮን ሽልማት አወዳደራቸው። ውድድሩ እጅግ በጣም ፈታኝ ነበር። የመጀመሪያውን ክፍል የላምበርጊኒ ኬክ ፈተና ነበር። እውነተኛና የኬክ መኪኖችን የመለየት ፍልሚያ። በዚህ ውድድር የተወሰኑት ቡድኖች ሲወርቁ በትክክል የገመቱት ደግሞ ማለፍ ችሏል። ሁለተኛውም ቻሌንጅ የውሃ ጠርሙስ መገልበጥ ወይም ደግሞ የቦትል ትዊስት ቻሌንጅ ነበር። ይህም እጅግ በጣም ከባድ የሆነ የትዕግስት ፈተና ነው። ቪዲዮ ላይ እንደምታዩት እጅግ በጣም ብዙ ዩቲዩበሮች ይህን ነገርን በከባድ ሁኔታ ማለፍ አቅቷቸዋል። የተወሰኑት ቡድኖችም ይህንን ውድድር እጅግ በጣም በቀላሉ ማለፍ ችሏል። አሁን ደግሞ ወደ ሶስተኛው ውድድር ተሸጋግሯል። ይህም የሃርለም ሼክ እና የማኒኬን ፈተና ነበር። ይህም ውድድር እጅግ በጣም ፈታኝ ነበር። ምስሉ ላይ እንደምታዩትም በጣም ብዙዎቹ ሮቦት ወይም ደግሞ አሻንጉሊት ነበሩ። እንዲሁም የተወሰኑ ደግሞ ትክክለኛ ሰዎች አሉ። ስለዚህ ውድድሩ የሚሆነው ትክክለኛውን ሰዎች ሲንቀሳቀሱ አይቶ መለየት ነበር። ቀጣይ ውድድር ደግሞ ወለሉን ላቫ ቀይሮት እጅግ በጣም ፈታኝ የሆነ የቡድን ስራ ነበር ያካሄዱት። እንደምታዩት ወለሉን ወደ ላቫ ቀይሮት ጫፉን ደግሞ በድንጋይ ቀይሮታል። ከዛም ዩቲዩበሮቹ በቡድን ተከፋፍለው ይህንን የተሻገረ አንደኛ ይወጣል፣ መሻገር ያልቻለ ደግሞ ይወድቃል የሚል ነበር። እንደምታዩት በዚህ መልኩም ይህ ውድድር ተጠናቋል። ይህኛው ውድድር ደግሞ የቅመም ቺፕሶች ፈተና ነው። ይህም ውድድር እንግዲህ የሚያቃጥል ቺፕስ መብላትና የማያቃጥል ቺፕሶችን መብላት ነው። ይህም እንግዲህ ተወዳዳሪዎቹ ሁለት ናቸው። የመጀመሪያው የሚበላው ነው፣ ሁለተኛው ደግሞ ገማቹ ነው። የሚበላው እንግዲህ በትክክል ከታወቀበት ወይም ከተገመተበት ይሸነፋል። በዚህ መልኩም ውድድሩ ተካሂዷል። ሚስተር ቢስትም በቻሌንጁ መሃል በምታዩት መልኩ ከዩቲዩብ ሲኢኦ ኔል ሞሃን ላይ የ500 ሚሊዮን ፕሌይ በተኑም በዚህ መልኩ ተቀብሏል። እጅግ በጣም አስገራሚ ሞመንት ነበረ። የመጨረሻውም ዙር በማይንክራፍት ግንባታ ተጠናቆ ፊሊፕ ዴፍራንኮ የተባለው ዩቲዩበር ለተከታዮቹ $1 ሚሊዮን አሸናፊ ሆኖ ውድድሩ በዚህ መልኩ ተጠናቀቀ። ሚስተር ቢስትም እጅግ በጣም ብዙ ሲያደንቃቸው እያያቸው ሲያርግ የነበሩትን በጣም ታዋቂ ዩቲዩበሮችን በዚህ መልኩ ካሰናበታቸው በኋላ በቪዲዮ መጨረሻ ላይ የመጀመሪያውን ቪዲዮ የሰራበት ቦታ ላይ ቁጭ ብሎ እንደምታዩት ይህንን መልእክት አስተላልፏል። Hey guys, before you leave the video, I want to say something from my childhood bedroom where before I had 500 million subscribers, actually one day I had 0 subscribers. This is where I created my channel and partially why I wanted to do this video where I gave a nod to all these OG YouTubers that came before me. Because when I was a little kid in this bedroom, a lot of these creators, I used to watch them every single day and I just want to one more time just say thank you to the 50 creators that came out. You guys are all amazing. Everyone was super kind. I'm very grateful for all of you. And I also just want to say thank you to all of you that watch the videos, because without you guys watching these videos, I wouldn't be able to build wells around the world, feed people in need. I wouldn't be able to do the good I do. Even if it was still just a handful of you watching, even if most of the views went away and it was just me right now talking to 10 of you, I'd still be grinding YouTube. I love this more than you could ever imagine. I'm beyond blessed to have this many viewers. In closing, I just want to say I will never take you guys for granted. And thanks for watching. ግን ይህ ስኬት ዝም ብሎ በአጋጣሚ የመጣ ነው? በፍጹም። ከዚህ ሁሉ ስኬት ጀርባ ፓዲ ጋሎዌ የሚባለው የዩቲዩብ ስትራቴጂስት አለ። እሱም ሚስተር ቢስትን ጨምሮ ታላላቅ ዩቲዩበሮች በቢሊዮን የሚቆጠሩ እይታዎችን እንዲያገኙ ያደረገ እጅግ በጣም ከባድ ወይም ደግሞ ሴክሬት ዌፐን ነው። ፓዲ ለታላላቅ ዩቲዩበሮች ያስተማራቸውን አራቱን ዋና ሚስጥሮች ልንገራችሁ። የመጀመሪያውና ዋነኛው ሐሳብ ንጉስ ነው። ቪዲዮ ከመቅረጽ በፊት ሐሳቡ በሚሊዮን ሰዎችን ሊስብ የሚችል መሆን አለበት። ሁለተኛ ተምኔልና ታይትል
ይህ የቪዲዮ መደብር መስኮት ወይም ደግሞ የቪዲዮአችሁ መግቢያ በር ነው። አጭር፣ ግልጽና ስሜትን የሚቀሰቅስ መሆን አለበት። ሶስተኛ የመጀመሪያዎቹ 30 ሰከንዶች ተመልካችን በቅጽበት መያዝ ወይም ደግሞ ሁክ በትክክል ማዘጋጀት። አራተኛ ታሪክ አተራረክ ወይም ደግሞ ስቶሪ ቴሊንግ። ቪዲዮ እንደ ፊልም ችግርና መፍትሄ ሊኖረው ይገባል። እነዚህን አራት ነገሮች በመከተል በቀላሉ የራሳችሁን ዩቲዩብ ቻናል መገንባትና ስኬታማ መሆን ትችላላችሁ። አሁን ደግሞ ወደ ኋላ ልመልሳችሁ። የሁሉም ነገር መጀመሪያ ሚስተር ቢስት አሁን ላይ የደረሰበት እጅግ በጣም ትልቅ የዩቲዩብ ስኬት ላይ ከመድረሱ በፊት ምን ያህል ከባድ መንገዶችን እንዳለፈ ያውቃሉ? በ2012 ገደማ ጂሚ ቪዲዮዎቹን ሲለቅ የነበረው ለዝና ሳይሆን ለራሱ የማወቅ ጉጉት ነበር። ለወራት ምንም እይታ ሳይኖረው ቪዲዮ የለቀቀበት ውጣ ውረድ፣ ቁጥሮችን እየቆጠረ ለሰዓታት የቆየበት ጊዜ፣ ይህ ሁሉ ዛሬ ላለበት ስኬት መሰረት ነው። ለእናንተ ለኢትዮጵያውያን አዳዲስ ዩቲዩበሮች የምላችሁ ነገር አለ። የጀመራችሁት ጉዞ ቀላል ላይሆን ይችላል። ነገር ግን ጂሚ ዶናልድሰን ወይም ደግሞ ሚስተር ቢስት ዛሬ ላለበት ደረጃ ያበቃው በእድል ሳይሆን በጽናት ነው። አስፈላጊው ውድ ካሜራ ወይም ግዙፍ ስቱዲዮ አይደለም። አስፈላጊው እናንተ የምታቀርቡት እውነተኛ ታሪክና የማያቋርጥ ትጋት ነው። ዛሬውኑ ይጀምሩ፣ ይቀጥሉ፣ እናም ለውጡን ይመልከቱ። ይህ ዶክመንተሪ ስለ ቁጥሮች ብቻ አልነበረም። ስለ አንድ ሰው ህልም፣ ስለ ጽናት እናም የማይቻል የሚመስል ነገር ግን እውን ማድረግ ስለሚቻልበት መንገድ ነበር። ጂሚ ወይም ሚስተር ቢስት ይህንን ኃይል ተጠቅሞ ዓለምን በመለወጥ ላይ ይገኛል። ታሪኩ ገና እንደጀመረ የሚያሳይ ምልክት ነው። ውድ ቤተሰቦቼ ይህንን አስገራሚና እጅግ በጣም አስደሳች ታሪካዊ ጉዞ ከኔ ጋር ስለተከታተላችሁ እጅግ በጣም አመሰግናችኋለሁ። የራሳችሁን ህልም ለመከተል ምንም አይነት የምትፈሩት ወይም ደግሞ ምንም የምታቀርቡት አይነት ምክንያት አይኖርም። በሚቀጥለው ጉዞ እስከምንገናኝ ድረስ hasta la vista. I'm a trust fund baby. They get called that a lot. In reality, my mom was in the military. She was a single mom and she worked a lot. When I first started, the videos were horrible, and then they slowly got less and less horrible throughout the years. Even then, when I was making money the first few years, it was nothing. It was scraps. You grind and you grind and you grind, year after year after year after year. It definitely does hit you. But I had more reasons than just wanting to be famous or just wanting money.